ገብቷል ኢሚሊያኖ ማርቲኔዝ ቱ ቼልሲ ሄር ዊ ጎ ከማናውጣው አባቴ የሰውዬ ከ15 ሚሊዮን አይበልጥም ነበር ያልኳችሁ 7.5 ሚሊዮን ግፋችን ግን በዛ ይሁን 7 ምን እቺ እንዲህ ድንገት መጥላት እኮ ገንዘብ ነች አሁን በፊትም ለዋንጫ ነው አሁን አይደል በፊትም ለዋንጫ ነበር አሁን በደንብ ለዋንጫ ጠብቅ yes በብር እየተገረፈ በዋንጫ ወደሚገረፍበት ክለብ ዲቡ ማርቲኔዝ ወደ ቼልሲ ሂር ዊ ጎ ገባና አውጣው ይላል ገባና አውጣው እንዲህ ነገር ኮኒ ቀልድ መስሎኝ ነበር በአንድ ቀን እንደዛ በቃ በረኛ ነበር እኮ ይቀረው ቻኦ ለሰናበትሽ ሳንቼዝ ቻኦ ለሰናበትሽ በ8.5 ሚሊዮን በ2 ዓመት ኮንትራት እየታየ በሚጨመር 1 ዓመት ኮንትራት ዲቡ ወደ ቼልሲ እንኳን ደህና መጣ። አሁንስ የፕሪሚየር ሊጉን ታይትል የማሳካት ሐሳብ የላችሁም የቼልሲ ደጋፊዎች? ፈሪ ደጋፊዎች ነው ያልኩ ያሉት። እኔ ቪዲዮ ሰሳራኒ ግርምቱልኛላችሁ የቼልሲ ደጋፊው ነው ኮሜንት ላይ ተመጣና እየተሰራ ያለ ውድ ምናምን ብለ ታሽቃብጣለህ እንደሌሎቹ ማለት ነው። ይሄ ፍልስፍናህን ወደዛ ይሄ ነጫጭባ የሚፈለስፈው ፍልስፍና ነው ቡድን እስኪገነባ የሚባለው። እያንዳንዱ ኳሊቲ ያለው ተጫዋች ከያዝክ ማለት ነው ፊሎሶፊ ካልሆነ በስተቀር ቡድን መገንባት 2-3 ጨዋታ በቂ ነው። ገብቶሃል አይደለ? መዋሃድ በቂ ነው። ፕሪሚየር ሊጉን የመብላት አቅም አለው ቼልሲ። ማርቲኔዝ በረኛ ነበር የሚያስፈልገን በረኛ። እስቲ ያው የሚጎለንን ቦታ ንገሩኝ እስቲ የሚጎል ቦታ ንገረኝ። ማንኛው ማርቲኔዝ ወደ ቼልሲ በ7.5 ሚሊዮን ፓውንድ ምሳ በመበያ ዋጋ ወደ ቼልሲ ካዝና ገብቷል። በሌላ ዜና ኒኮላስ ጃክሰን ወደ አስቶን ቪላ በ65 ሚሊዮን ፓውንድ ገብቷል ማለት ነው። አረ ቼልሲ ምን አይነት ቢዝነስ ነው እየሰራ ያለው በመድኃኒዓለም ስም። ወደ ዋናው ቁም ነገር ገባውልህ። ወደድክም ጠላህም ዘንድሮ ፕሪሚየር ሊጉን እበለዋለሁ። ወደድክም ጠላህም ገብቷል አይደለ? እናንተ ደግሞ እየተገነባ ከቼልሲ ደጋፊ ውጭ ያላችሁት የአርሰናል ይሁን የሲቲ ምታሽቃብጡ ቼልሲ አይበላም ብለህ ምታሽቃብጥ ሰው እግር ትበላለህ። ገብቷል? እግር ትበላለህ በለዋለሁ ፕሪሚየር ሊጉን። ቻው ተፈወስኩ ቹንግ ፈወሰኝ ጨጓራዬ ሰላም ይሄ ጥይት ብተኩስ ይመልሳል ይሄኛው ሽጉጥ ይመልሳል ከዛ ይደንስባል እንዲህ ነው የሚነብ ወይኔ ማርቲኔዝ ቼልሲ ፈረመ እሱን ትላላችሁ እንደ እናንተ ገና ጉድሽ እያንዳንድሽ አዳሜ ሳንቼዝ ነው ብለሽ ስትመጪ የነበርሽ ቀጥታ ይሄ ሰውዬን የመጣው አሁን ምን እንደምትሆኝ እናያለን። ሌላው እሱ ብቻ አይደለም ከዚህ ቀጥሎ ይላችሁ አሁን ተተኪ ትውልድ ኔክስት ጄኔሬሽን አሁን ከልጅነት ጀምሮ የምናበስላቸው በረኞች አሉ። የዛሬው ጨዋታ ላይ የሚገቡ በረኛ ከዚህ ሰውዬ ምን አይነት ልምድ እንደሚወስድ አስብ። ዳንስ አለ ኢማኑኤል ሜጋ የሚባል አጥቂ ያለን ቤንች ላይ አይደል? እሱም ይደንሳል ይሄም ይደንሳል። ሁለቱ እንደዚህ ይላል። ጉዴ ነው በቃ። ሆነስት የሚባል ተጫዋች ቼልሲ ከአታላንታ አስፈርሟል። ልጆች ላይ ነው አሁን 18 ዓመቱ ነው። የሚቀጥለው ዓመት ነው ቼልሲ የሚመጣው ዘንድሮ አይደለም የሚቀጥለው ዓመት ይመጣል። ሆነስት የቼልሲ ተጫዋች ሆኗል። በረኛልኝ የፈለኩትን ነው ማድረግ እንዲህ ማልደበድብ ነገር የለም። አይ ቼልሲ በቃ ትንሽዬ ክፍተት ካየሩ ጦ ተጫዋች ያስፈርማል። እኔ እኮ የሚገርመኝ ነገር ቼልሲ በ3 ቀን ውስጥ ዝውውር የሚጨርሰው ነገር ማለት የሆነ ቀንማ በአንድ ቀን ነው ጨርሶ አይደል ያስደመመኝ። በቃ በጣም እየገረመኝ ነው። እኔ ምሬን ነው የምላችሁ። ሁላችሁ ዘንድሮ ቼልሲ ትልቁ ድክመቱ በረኛ ነበር። ሳንቼዝን በባለፈ ሲሰራ የነበረውን ስህተት እያያችሁት ነበር አይደለ? ከዛው የፈጠን ሄዶ ማርቲኔዝን ከቪላ ያርገው ይሄው ሂርቢጎ ብለውል ከቻለ አሁን አላማ ምንድነው? ስትሉ ዋንጫ ነው መፋለሙ። እኔ ዘንድሮ የፕሪሚየር ሊግ ዋንጫን ካልወሰድኩኝ ቁጭ አለልም እያለ ነው ይሄ ቡድን። ኦፊሻሊ ቼልሲዎች እንኳን ደስ አላችሁ። ኧረ እስቲ ኮፒ ሊንክ አድርጉ፣ እስቲ ሼር አድርጉ። ወይ አካውንቴ ምን ሆኗል? ለማንኛውም ጀምአው ኮፒ ሊንክ ሼር አድርጉ። ቼልሲ አዲስ ፈራሚ አስፈርሟል ሂርቢጎ። ይሄ እንደውም ቼልሲዎች ራሳችሁ 10 ጊዜ ኮፒ ሊንክ በማድረግ ቪዲዮን አዳርሱት ለቼልሲዎች በሙሉ። ኮንግራ አይመቻችሁ። ግን ዋንጫ ምን ባለውኛል። ኢሚሊያኖ ዲቡ ማርቲኔዝ ቱ ቼልሲ ሂር ዊ ጎ። የቼልሲ ደጋፊዎች እርግጠኛ ነኝ በጣም የሚያስቦርቃችሁ ሳይኒንግ ነው ብዬ ገምታለሁ። ምክንያቱም ቦብ ሳንቼዝ እያሰቃያችሁ ስለሆነማ ቦብ ሳንቼዝን ይዘ ዋንጫ እንደማትበላ 100% የተረጋገጠ ነው። ግን ሪያሊቲው ግን ማለት ዲቡ ማርቲኔዝንም ይዘ 70% የተረጋገጠ ነው አትበላም ማለት ነው። ገባህ? አርሰናል ሽት ሆኖ ራሱ አንተ ምርጥ ሆነ ምናምን ነገር ራሱ ዲቡ ስቲል ሊያስበላ ይችላል ማለት እመነኝ ነው። ምን ከአርጀንቲና ጋር ባይዘ የቶርናመንት ነው
ቶርናመንት ነው። ገባር እንደ ሳንቼዝ ባይሆንም በጣም ነጥብ የሚያስጥልህ አድክም የሆነ በረኛ እንደሆነ አስቶን ቪላ ቻምፒየንስ ሊግ በማን ዩናይትድ ተሸንፎ አምና እንዴት እንዳመለጠው ማለት ነው። ይሄኛው ሲዝን ሳይሆን ከዛ በፊት የነበረው ሲዝን እንዴት እንዳመለጠው ብቻ መመልከት ትችላለህ ነው ምርጋ ባር እና የሆነ አሪፍ ሳይኒንግ ነው። ከሳንቼዝ አፕግሬድ ነው፣ ግን ፓኒክ ሳይኒንግ ነው። የባለፈው ስለ ክረምቱ ሙሉ ተዘጋጅታችሁበት ምርጥ ሳይኒንግ ማምጣት ይቻል ነበር። ምርጥ በረኛ ማለት ገባርለ ማን ነው? ትራፎርድን አታመጣም? ሊድስ ሄዶ ማለት ነው። ትራፎርድ በእርግጠኝነት ዋንጫ የሚያመጣልህ በረኛ ነው። ትራፎርድ ከዶራሩማ ይበልጣል። ባይዘዌ ማለት ኦቨሮል እንደ በረኛ ካየኸው ትራፎርድ ከዶራሩማ ይበልጣል በእርግጠኝነት ነው የምነግርህ ማለት እና ይሄ ፓኒክ ሳይኒንግ ነው። የመጀመሪያ ሳምንት ጨዋታ ካዩ በኋላ ኧረ ቦብ ሳንቼዝን ይዘንማ ምናምን ብለው ያመጡት ሰውዬ ነው። አፕግሬድ ነው። ብትቦርቂበት ኖርምዬ ነው፣ ግን ዋንጫ የሚያመጣ አይነት በረኛ ምናምን አይደለም። ያሻሽልሻል። ሌላውን ስራ አንቺ መስራት የሚጠበቅብሽ ነገር ነው ማለት። ለማንኛውም እኔ ለምን ለቀዋለሁ? ዋንጫ የሚያመጣ በረኛ ቢሆን እኔ ለምን ለቀዋለሁ? ተረዳጅ አይደል? ሶስተኛ ሳምንት ላይ ቡድንሽም ለዋንጫ ብቁ እንዳልሆነ በረኛሽም እንደሚያፈስ ከሳንቼዝ ይሻላል እንጂ እንደሚያፈስ በደንብ አድርጌ ያሳይሻለሁ ማለት ነው። ጌም ዊክ 3 ላይ እንገናኝ። ጎብዬ ዣቪ አሎንሶ ቡድን የዋዛ ፈዛዛ እንዳልሆነ የሚያሳይ አንድ ትልቅ እንግዲህ የሚባል ዝውውር ነው ብዬ አስባለሁ። ማርቲኔዝን ወደ ቼልሲ ማምጣት ማለት ነው። ባለፈው ከፉላም ጋር ባደረገው ጨዋታ ቼልሲ ትልቁ የሜዳው ክፍተቱ ከሁሉም በላይ የበረኛው የሳንቼዝ ነበረ ማለት ነው። የአራዳ ልጆች አሁን ያንን በሚገባ ማሟላት የሚችል ሰው፣ መሸፈን የሚችል ሰው፣ ልምድን ሙሉ ነገርን ያሟላ ሰው እንግዲህ ወደ ቼልሲ ቤት ከች ብሏል ማለት ነው። በእርግጥ 33 ዓመቱ ነው። ለበረኛ 33 ዓመት ሟየ ነው የአራዳ ልጆች ማለት ነው። ስለዚህ ያንን አብቃቅቶ ዣቪ አሎንሶ መጠቀም የሚችል ከሆነ ከማርቲኔዝ ጋር እጅግ በጣም መሄድ ይችላል ብዬ አስባለሁ ማለት ነው። የአራዳ ልጆች አስቡት፣ ከምንም አይነት የአውሮፓ ውድድር ውጭ ነው ያለው ቼልሲ ማለት ነው፣ የአራዳ ልጅ ማለት ነው። ስለዚህ ፕሪሚየር ሊጉ ላይ ፎከስ አድርጎ የሚቀጥል ከሆነ ማለት ነው ይሄ ከባድ ያደርጓል ብዬ አስባለሁ። ቼልሲን ኃይለኛ ተፎካካሪ ይሆናል ብዬ አስባለሁ በዘንድሮ የውድድር ዓመት ማለት ነው። አንዱን ትልቁን እንግዲህ ክፍተት መሸፈን ችሏል ማለት ነው። ሌላ 18 ዓመት እንግዲህ ታዳጊ ደግሞ ተከላካይ ማስፈረም ችሏል ማለት ነው። ሞይሴስ ካይሴዶ ከዚህ በፊት በምናውቀው ብቃቱ የሚሆንለት ከሆነ ኮል ፓልመር በመጀመሪያው ጨዋታ እንደተመለከትነው ከሆነ ሞርጋን ሮጀርስንም እንደዛው ከሆነ የሚቀጥሉለት ከሆነ ቼልሲ የሚያሰጋ ክለብ ይመስለኛል። እስቲ እናንተን ሀሳብ አስተያየት ሼር ኮፒ ሊንክ ያደረጋችሁ ሂዱበት። ይመቻችሁ። ምንድነው ደግሞ ቼልሲ በመድኃኒዓለም ጠቋራኑም ዝንጅብሉንም ገብሱንም በቆሎንም ጤፉንም ሰበሰብና በመጨረሻ ደግሞ የሚገርም በረኛ አስፈረሙ። ወያላው ዋንጫው የኔ ነው 2026-27 እያት ነበረ። ዣቪ አሎንሶ ሌላ ታምር ነው ጋይስ። የሚገርም በረኛ ነው። እንትን ያሉት በሳንቾም ባይቀጥሉ በዛ ሳንቼዝ የሚባልማ ብትቀጥሉ የቼልሲ ደጋፊዎች ሁላችሁ ትፖስት ነው የምናገኛቸው። የምሬን ነው። በየቤቱ ያለ እከካን ተጫዋች አለ። ገላገላችሁ። የምሬን ነው። ቼልሲን ዘንድሮ ፍሩ ጋይስ። በእውነት ሀቅ አቋን ነው እናውራ። ቼልሲ በጣም ከባድ አንድ እንደ በቀሉ በሳምንት አንዴ ነው የሚጫወት። አንዳንድ ቀን ደግሞ ሻምፒዮንስ ሊግ መሀል ላይ ሲገባ ደግሞ በ22 ቀን እንደ ጫጭት ዶሮ እንደምትፈልፍለው ሊቆይም ይችላል። ሻሼት አስታውሳላችሁ? በቀሉ አብና 22 ቀን ቆይታ መጣ። እግዚአብሔር በሌሊት ተለጠለጠች። አሊያ እያለቀ ነው። ፕሪሚየር ሊጉ ጀምሯል። ቢያንስ ሻምፒዮንስ ሊግ እስኪገባ እየጠበቅ ነው ወዳጄ። ማሊያ ዘዝ፣ ደውል፣ ክፍለ ሀገር ነው ይላክልሃል። ሳይዝን ንገረኝ፣ ቀብድ አስገባ። የህፃን ከስንት ዓመት? ከ2 ዓመት ጀምሮ አለ። የትም ቦታ ይላክልሃል ከ1 ዓመት ጀምሮ። ሂር ዊ ጎ ኤሚ ማርቲኔዝ ወደ ቼልሲ የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊ ጎ ተብሎ ቼልሲዎችም ዝውውሩን በ7.5 ሚሊዮን ፓውንድ ነው መጨረስ የቻሉት። ተጫዋቹ ወኪል ተጫዋቹን ለቼልሲ ካቀረበ በኋላ ቼልሲዎችም ወደ ዝውውሩ በመግባት በዛሬው ዕለት ዝውውሩን ጨርሰዋል። ቼልሲዎች በውሰት ዝውውር ነበረ ተጫዋቹን ወደ ክለባቸው ማምጣት የፈለጉት። ነገር ግን በጣም ጥሩ የሚባሉ ንግግሮች ከተደረጉ በኋላ ቼልሲዎች በ7.5 ሚሊዮን ፓውንድ ተጫዋቹን የግላቸው ማድረግ ችለዋል። እንዲህ ቼልሲ ክፍተት ያለባቸውን ቦታ የግብ ጠባቂውን ቦታ በኤሚ ማርቲኔዝ ሸፍነውታል ማለት ነው። እናንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቼላው ቪላነ ሃንግ ሰራው። እኔ ባለፈ ተናግሬ ነበር። ቼልሲ ደደብ የሆነ በረኛ ነው ያለው። በረኛ የለውም ቡድኑ ይችላል ብዬ ነበር። ሰማኝ። በቃ ያው ማርቲኔዝ ሂር ዊ ጎ ወደ ቼላው አሁን ትክክለኛው የዋንጫ ተፎካካሪ ሆነ ማለት በቃ አከተመ። ማርቲኔዝ ምርጥ ፐርፎርማንስ የሚያሳይ ከሆነ ቼላው ከአርሰናል ጋር ይገዳደራል ማለት ነው። ስለዚህ ቼላው ምርጥ በረኛ አግኝቷል። ባለፈ ተጫዋቾቹ ይችላሉ፣ በረኛው አይችልም አሉ። ሰሙ፣ በቃ አስፈረሙ። ለማንኛውም የቼላው ደጋፊዎች እንኳን ደስ አላችሁ። ማርቲኔዝ ወደ ቼላው ሂር ዊ ጎ። ይመቻችሁ።
አዳዲስ የወጣቱ ወሳኝ ዜናዎች አሉ። ስለ ቼልሲ ብዙዎቹ ይመለከታል እና ደግሞ ሲቲን ያመለክታል። ኤንዞ ፈርናንዴዝ ያው ዛሬ ከሉተን ጋር ለሚያደርጉት ጨዋታ እንግዲህ ከስኳድ ውጭ ተደርጓል። ይህም የተከተለው ደግሞ ፊቸሩን ለማወቅ ሲባል እንደሆነ በግልጽ አድርገው ተናግረዋል ማለት ነው። እና ደግሞ የወደፊት ጉዳዩ ምንድነው ወደ ማንቸስተር ሲቲ ይሄዳል ወይስ ቼልሲ ቤት ይቆያል የሚለውን ነገር እስኪታወቅ ድረስ ወደ ስኳዱ አይመለስም የሚል ነገር ነው በተደጋጋሚ የተናገሩት። ከዛ ውጭ ደግሞ ኒኮላስ ጃክሰን ወደ አስተን ቪላ በ65 ሚሊዮን ፓውንድ ጨርሷል ማለት ነው። ወደ ዋናው ጉዳይ ግን ስንመለስ ማለት ነው ሁለቱን ነግሬያችሁ ወደ ኤሚሊያኖ ማርቲኔዝ ነው 7.5 ሚሊዮን ፓውንድ ተከፍሎበት በሂርዊጎ እንግዲህ ወደ ቼልሲ መቀላቀሉ ተረጋግጧልና ይህንን ተከትሎ ደግሞ አንድም ያወጡበት ስታት ነበር። ኤሚሊያኖ ማርቲኔዝ በሴቪንግ አቢሊቲው ምንም የሚታማ አይደለም። ጎልስ ፕሪቬንት በማድረግ አይ ብሊቭ ከጆንጂ ዶናሩማ እና ከላመንስ ጀርባ ሶስተኛ ላይ የተቀመጠው ላስት ሲዝንም እሱ ነበርና ግን ኤሚሊያኖ ማርቲኔዝ ወጥቶ የሚታይበት ምንድነው ኤረር ያጠፋ ነበር። ያው ቨርብረገን እና አይ ቲንክ ምናልባት ሮበርት ሳንቼስ ናቸው ሊበልጡት የሚችሉት ብዬ ነው የማስበውና እና ቁጥሩ የሚያመላክተው እንግዲህ ነው ኢደር ሊዲንግ ቱ ጎልስ የሚለው ነው ማለት ነው። ፉላም ጨዋታ ካለቀ በኋላ ሲያወጡት ነበረ ትዝ ካላችሁ ማለት ነው። ኤረር በማጥፋት እንግዲህ ጎልኪፐሮች ቨርብረገን እና ሳንቼስ ቅድሚያነት ይወስዳሉ 11 እና 8 ይዘው ከዛ 7 ሙሪች አለ። ከዛ በኋላ ግን ኤሚሊያኖ ማርቲኔዝ በ6 ይቀመጣልና ላሲዝንም እንግዲህ ሁለተኛ ላይ ነበር የተቀመጠው ማለት ነው። ለብቻ 23 ጀምሮ ማስጀመር አያስፈልግም ካላችሁ ደግሞ ምናልባት ላሲዝን ብትመለከቱ ቨርብረገን ነበር 4 የነበረው አይ ቢሊቭ ሁለተኛ ላይ ኤሚሊያኖ ማርቲኔዝ እና የሆነ ሰው ነበረ ብቻ በ3-3 እና እሱ ነበረበት እና ትንሽ የጠየቀው ዛጋ ነው ኢደር እኮ ያጠፋል ከሳንቼዝ ጋር አንዴት ለማድረግ ሲሞክሩ ነበር። ግን አይ ዶንት ቲንክ ዳት ኬዙ ምንድን ነው የኤሚሊያኖ ማርቲኔዝ ልብ ብላችሁ ብትመለከቱት የሴቭ ፐርሰንቴጁ በጣም ከፍ ያለ ነው። ጎልስ ደግሞ ፕሪቬንት ያደርጋል። ቅድም እንደነገርኳችሁ ዶናሩማ እና ላመንስ ብቻ ነው ይበልጥ በዛ ዙሪያ ላይ እና ኢምፕሩቭመንት ይኖረዋል ፎር ሹር። እንደውም እኒህ ሰው ሊከራከርም ሲሞክር አይቻለሁ። 7.5 ሚሊዮን ፓውንድ የተከፈለበት አይ ቲንክ ለብዙ ዓመታት ሊያገለግል ይችላል። በረኛ ዕድሜ ብዙ ጊዜ ማተር ስለማያደርግ ማለት ነው 3-4 ዓመታት ጽድት ባለ ሁኔታ መንቀሳቀስ ይችላል እና ደግሞ ቼልሲ ኳስ ለመያዝ የሚፈራ አይነት ቡድንም አይደለም። ጥሩ ሴንተር ባኮች አሉ ከኳስ ጋር ኮምፎርታብል ናቸው እና ይሄ ኤረሮች የሚመጡት እኮ ያው ቢቀበላቸው ሲያጣ ነው ብዬ ነው ማምነው እና መጥፎ ነው አይደለም። አስተንግዲ ያሉ ሴንተር ባኮች ግን እዚህ ደግሞ ሻል ያለ ቡድን ላይ ነው የሚገኘው እና ይህንን ኤረር ደግሞ መጥፋት ይችላል ኒሊፋይ መደረግ ይችላል ብዬ ነው ማምነው። የእናንተን ሀሳብ እንግዲህ ኮሜንት ላይ ማስቀመጥ እንዳይረሳ። ታንሰ ጉዳዮች እንዳይመጣችሁ ታሱ መጫ እንዳይረሳ። ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። ሰበር መረጃ ኤሚሊያኖ ማርቲኔዝ ወደ ቼልሲ ሂር ዊ ጎ። የ33 ዓመቱ አርጀንቲና ግብ ጠባቂ ኤሚሊያኖ ማርቲኔዝ በ7.5 ሚሊዮን ፓውንድ ከአስቶን ቪላ ቼልሲ ለመቀላቀል ተስማማ። ዝውውሩም ሂር ዊ ጎ ተብሏል። ኤሚ ማርቲኔዝ ወደ ስታንፎርድ ብሪጅ ይደርሳል። ይህን ዝውውር እንዴት አያችሁ? ያሰባችሁን ኮሜንት ላይ ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት የሆነ ነገር ተስፋ አድርጋችሁ ግን ያልተሟላ ነገር እንዳለውና ምንም ተስፋችሁ ዜሮ እንደሆነ ሲሰማችሁ ስሜታችሁ ተሰብሮ አያውቅም? በቃ በግብ ጠባቂ በኩል የነበረኝ ስሜት ይሄ ነበር። በጣም በሚገርም ሁኔታ በቼልሲ በአሎንሶ በጣም ተስፋ ጥያለሁ። እየሰራው ባለው ቡድን በፈረሙ ተጫዋቾች በጣም ደስተኛ ነኝ፣ ተስፋ አለኝ። በሳንቼዝ ግን ምንም ነገር መሆን እንደማይችል ግን በቃ ውስጤ ይፈራ ይነግረኝ ነበር። ያንንም ደግሞ በመጀመሪያ ጨዋታ እግዚአብሔር ይስጠው በመጀመሪያ ጨዋታ እነዛን ስህተቶች እሱ ባይሳሳት ኖሮ በሱ ስህተት ጎል ባይቆጠርበት ኖሮ ወደዚህ ዝውውር አይሄዱም ነበር። ቴንኪዩ ጋድ። እስካሁን ያው በክረምቱ ዝውውሮች እንዳለ በጣም በተለይ ተከላካይ ላይ ምናምን በጣም ደስ ሲለኝ ነበር። ዛሬ ግን ደስታ ብቻ አይደለም ሁዬን የተነፈስኩት። በቃ ቼልሲ ትልቁ በሽታ አሁን እኮ ትልቁ በሽታ ተቀረፈ በቃ ምናምን አይደለም። በመጠኑ ይታከማል። በቃ እኔ በፕሪሚየር ሊጉ ላይ 3-4 ምርጥ በረኞች ቢጠሩ አንዱ ነው ማርቲኔዝ። ስለዚህ ከሳንቼስ ልንገላገል ነው። ኧረ እግዚአብሔር ይመስገን። ወሳኝ ጨዋታዎች ላይ እንኳን ተስፋ የምንጥልበት ግብ ጠባቂ ሊኖረን ነው። ጨርሷል በ7.5 የ2 ዓመት ኮንትራት ታይቶ የሚጨመር 1 ዓመት አማራጭ ያለው በቃ ተስማምቷል። አሁን ከክረምቱ ዝውውሮች ሁሉ ያስደሰተኝ በጣም ምርጥ ዝውውር። እንዴት ነው? ምን ተሰማችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉኝ። ክርስቶስን እኔ በጣም ደስተኛ ነኝ። በጣም ትልቁ የክለባችን ችግር ተፈቷል። ቤተሰብ እንግዲህ ኤሚሊያኖ ማርቲኔዝ ሄር ዊ ጎ ተብሏል ወደ ቼልሲ። ከዚህ በኋላ እንግዲህ የምናደርጋቸውን ጨዋታዎች በድል እንደምናጠናቀቅ ተስፋ እናደርጋለን። ሳንቼዝ ተቀያሪ ሲ ነው መሆን ያለበት። ፔንድሬስ በጣም ጀግና በረኛ ነው ጋይስ። በስማም ቦልድ እንትኑ ሰርች አድርጋችሁት ሃይላይቱን የፔንድሬስ በረኛው ማለት ነው። ኤኒዌይስ በጣም ደስ ብሎኛል። እንኳን ደስ አላችሁ። ዲቡ ማርቲኔዝ ወደ ቼልሲ ሂር ዊ ጎ ተብሏል። ቤተሰብ አሁን ከ10 ደቂቃ በፊት ነው ፋብሪዞ የዘገበው። ማርቲኔዝ እንግዲህ በ7.5 ሚሊዮን ፓውንድ ቼልሲን ይቀላቀላል። ከሳንቼዝ
ልንገላገል ነው። ማርቲኔዝ ወደ ቼልሲ መጥቷል። ይህን ፍሪማ እንዴት አያችሁ? ቼልሲ ደጋፊዎች ሀሳብ አስተያየታችሁን ኮሜንት ላይ አድርጉ። በመጨረሻም ይሄ ዝውውር ተጠናቀቀ። የቼልሲ ደጋፊዎች ጥያቄያችሁ ተመልሷል። ካሁን በኋላ ሳንቼዝ አስበላኝ፣ ሳንቼዝ ሊያጠፋ ነው፣ ለሳንቼዝ አታቀብሉት፣ ሳንቼዝ በቃ መጨናነቅ የለም ብራዘሪ። የዓለማችን ምርጡ በረኛ ሲባል ሲሸለም የነበረው ላለፉት የተወሰኑት ዓመታት ኤሚሊያኖ ማርቲኔዝ በመጨረሻም ቼልሲ ቤት መጥቷል። ስለዚህ ትላንት ቪዲዮ የሰራሁት ላይ ነግሬያችሁ ነበር። የእውነቴን ነው የምላችሁ። ባለፉት 5-6 ዓመታት ቼልሲ እንዲፈርሙ ከምፈልጋቸው 3 ተጫዋቾች አንዱ ነበረ ኤሚሊያኖ ማርቲኔዝ፣ ዲክላን ራይስ እና ሃሪ ኬን። ይሄ ልጅ በመጨረሻም ቢሆን ረፍዶም ቢሆን መጥቷል። ትናንትና ሌላ ቪዲዮ የሰራሁት ነበር ከኢረሮችን ከመስራት አንጻር ከሳንቼዝ ጋር ብዙም አይራራቁ ምናምን ስል ነበር ግን ስቲል አንዴ ስለዚህ ጉዳይ ሌላ ራሱን የቻለ ብዙ ረዘም ያለ ቪዲዮ ሰራበታለሁ። ለማንኛውም ኤሚሊያኖ ማርቲኔዝ በ7.5 ሚሊዮን ፓውንድ ከአስቶን ቪላ ወደ ቼልሲ ተዘዋውሯል። አሁን ቀጣይ የሚሆነው ነገር ምንድነው? ለሳንቼዝ አዲስ ክለብ ይፈለግለታል። ዳትስ ኢት በቃ ይሄ ብቻ ነው the only solution ቼልሲ ቤት የሚታየው እንጂ ማይክ ፔንደርስ የረጅም ጊዜ ሎንግ ተርም ፕላን ነው። የቼልሲ የሎንግ ተርም ፕላን ኢዝ ማይክ ፔንደርስ። እሱ እንግዲህ ከማርቲኔዝ ስር በመሆን ከሱ እየተማረ ከሱ ብዙ ነገሮችን ይማራል። ባይዞ ማርቲኔዝ እዚህ ቲም ውስጥ ይዞ የሚመጣው ነገር ኮንፊደንስ፣ ትልቅ ቢግ ፐርሶናሊቲ ይዞ ይመጣል። አክቹአሊ አሸናፊ የሆነ በረኛ ነው። ብቻ ታውቁታላችሁ። በቃ ስለሱ ብዙ ኤክስፕሌን ማድረግ አይጠበቅብኝም። ለባክ ላይናችን የሚሰጠን ኮንፊደንስ ራሱን የቻለ ትልቅ ጥቅም ነው። በመጨረሻም ጥያቄያችሁ ተመልሷል። እስኪ ስለዚህ ዝውውር የተሰማችሁን ነገር ኮመንት ላይ ነገሩኝ። ይመቻችሁ ጋይስ። ይሄን የመሰለ ግብ ጠባቂ በ7 ብር ማለት ነው 7.8 ሚሊዮን ፓውንድ ቼልሲ ከአስቶን ቪላ ኤሚሊያኖ ማርቲኔዝን ማስፈረሙ ተረጋግጦልሃል ነው የምልህ። ተረጋግጦልሃል። አስቶን ቪላ ውለታሽ በዝቶብኛል። ሞርጋን ሮጀርስን ሰተኸኝ፣ የሴት ፒስ ኮች ሰተኸኝ፣ ኤሚ ማርቲኔዝን በ7 ብር የዘንድሮ የቼልሲ የተጫዋቾች የማስፈረም ፖሊሲ በጣም ያበደ ነው ማለት ነው። ኤሚሊያኖ ማርቲኔዝ ቱ ቼልሲ ትገባና ታወጣዋለህ። አሁን ቼልሲ ከሉተን ታውን ጋር ጨዋታ አለው። አሁን ሁሉ ነገር በቃ ወደ ዋንጫ ነው፣ ግስጋሴው ወደ ዋንጫ ነው። ይሄን የመሰለ ልምድ ያለው ድንቅ ግብ ጠባቂ ይዘ ሞርጋን ሮጀርስና ኮል ፓልመርን ይዘ ትገባና ታወጣዋለህ። ዋንጫውን ከኔ ውጪ ማንም አይበላውም። ፎሎ እያደረክ የቼልሲ ቤተሰቦች በኤሚ ማርቲኔዝ ዝውውር ላይ ሐሳብ ስጡበት። በ7 ብር ነው የምልህ፣ በ7 ብር። አረ ቼልሲዎች እልል በሉ። አረ ከሮበርት ሳንቼዝ ልትገላገሉ ነው። ለዛውም በኤሚሊያኖ ማርቲኔዝ በዲቡ 7.5 ሚሊዮን ፓውንድ ብቻ። ትላንት የተጀመረው ድርድር የፈጠነ ቼልሲዎች እንግዲህ ለዛ መላክቱ ለጠፋበት ግብ ጠባቂ ለሮበርት ሳንቼዝ ሁነኛ ምትክ አምጥተውላቸዋል። ኤሚሊያኖ ማርቲኔዝ ወደ ቼልሲ ሂር ዊጎ ተብሏል። በዚህ ዝውውር ምንኛ ትደሰት ይሆን ጋይስ? ደስታችሁን በኮፒ ሊንክ፣ በላይክ፣ በሪፖስት እንደዚሁም በኮሜንት አሳዩኝ ጋይስ። ዲቡ ማርቲኔዝ የቼልሲ አዲሱ ግብ ጠባቂ መሆኑ ተረጋግጧል። ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ዣቪ አሎንሶን አሁን ፍሩት። አሁን ቼልሲን ፍሩት። ኤሚሊያኖ ማርቲኔዝ ወደ ቼልሲ ሂር ዊ ጎ። ዋው! በ7.5 ሚሊዮን ዩሮ በጣም በረካሽ ዋጋ የሚገርም በረኛ ነው ያስፈረመው። ጋይስ እድሜው እንዳታዩ፣ በረኛ እስከ 40 ዓመቱ ይጫወታል። ማርቲኔዝ ድንቅ በረኛ፣ ድንቅ ችሎታ ጋር ያለ በረኛ ቼልሲ ያስፈርሟል። የሚጎለው በረኛ ነበር። ሁሉ ነገር ሙሉ ነው። ከአሰልጣኝ ጀምሮ ተጫዋች አሉ። በረኛ ግን የለውም ነበር። አሁን ማርቲኔዝ መጥቷል። ቼልሲ ወደ ምርጥ ብቃቱ ሊመለስ ይመስለኛል ጋይሶች። አሁን ቼልሲን